ኢየሱስ ክርስቶስ ከተከበረ በኋላ እንደ መጽሐፉ መግደላዊት ማርያም መቃብሩን ለማየት የሄደችው ፀሐይ ሳይወጣ በፊት ሌሊት ነው ወይንስ ፀሐይ ከወጣ በኋላ ነው? በጣም ቆንጆ ጥያቄ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 10 አንብበው። መልሱን ከዚያ ማስረጃ ይሰጡኛል። እንደሱ መጽሐፍ ቅዱሱ መልሱን እየነገረ ነው የምልህ። ማለዳ ነው ማርያም መግደላዊት ምንም አውቃለሁ። እሱን አይደለም ጥያቄው ምንድን ነው? እሑድ ማለዳ መለስኩልህ እኮ መቼ ነው የሚለውን እሱን እንመጣለን ወገናችን። እሑድ ነው፣ ሰኞ ነው፣ ማክሰኞ ነው፣ እሱን አይደለም። ስትሄድ ጊዜ እሷ ፀሐይ ከወጣ በኋላ ነው የሄደችው ወይንስ ፀሐይ ሳይወጣ በፊት? ማለዳ ማለት እንግዲህ እንደየሀገሩ አላውቅም። በእኛ ሀገር ማለዳ ማለት ፀሐይ ሳይወጣ ነው። ማለዳ አንዳንድ ጊዜ ቆይ አስጨርሰኝ። አንዳንድ ቦታ ደግሞ በማለዳ ተነስተን እንሂድ ይላሉ። ማለዳ ሊሉ ይችላሉ። እንደየሰው ይሄ ኮንቴክስት ነው ብራዘር። ከይቅርታ ጋር ግን አሁን ፀሐይ ሳይወጣ በፊት አልከን አይደለ? እሱን ለያዝ እንዳንሄድ እኮ መጽሐፍ ቅዱስ ልስጥህና አንብበው። የኔ ስሜት የአንተ ስሜት እንዳይሆን እኮ ነው ወንድሜ። አዳም ስለ ስሜት አይደለም ወሬያችን። አሁን ወገናችን አጭር ጥያቄ ነው መልሰሃል። በጨለማ ነው ፀሐይ ሳይወጣ በፊት አልከን አይደለ? ጨለማና ማለዳ ይለያያሉ ብራዘር። ትክክለኛ መልስ ቅድም መለስክልን። መጽሐፍ ቅዱስ እሱ ነው ትክክለኛ። እሱ ቅድም ያልከን ወንድም ሰው መቀየር እውነት ነው አይደለ የምትፈልገው አንተ ወይስ የራስህን ስሜት ነው የምታስቀምጠው? ከይቅርታ ጋር ግን መቶ ጊዜ ሊሞላህ ነው ስሜት የሚለውን ቃል ጥያቄ ነው እየጠየቅን ያለ ነው። ስሜት ግን ግተዋ። እውነትን ፍለጋ ከሆነ የዮሐንስ ወንጌል 20:10 ላይ አንብብልኝ እያልኩ ነው። ስሜት ከሆነ ደግሞ እውነት አይገለጥም። ለምን በአንተ ስሜት እውነት የመጣችው ጥያቄ ነው። በቃ አሁን መልስ። በቃ መጽሐፍ ቅዱስ አደ ግለጠው። የቅድሙ የዮሐንስ ወንጌል ምዕራፍ 8 ቁጥር 20 እስከ 18 ማስረጃ ስጠይቅህ ትሰጠኛለህ ወገናችን። ማለዳ ለመግደላዊት ማርያም ማለዳ ተገለጠላት ወንድሜ። ፀሐይ ከወጣ በኋላ ሳይወጣ በፊት ከእሱ ጋር ነው የምነግርህ። ማለዳ ምንድን ነው የሚለውን ያንተ እንትን ይሆናል፣ ኮንቴክስት ይሆናል። በጣም ጥሩ ዚህ ላይ ያዘና ልጁ ልክ ነው እያወራ ያለው ማለት ነው። አሁን አንተ መረዳት በምትፈልገው ሁኔታ አይደለም መረዳት ያለብህ። በእውነትነቱ አይደለም እሱ የሚፈልገው፣ ግን ችግር የለውም። ልስጠው፣ በቂ መልስ ልስጠው። እንትና ሁሱ መጽሐፍ ቅዱሱን ማንበብ ትችላለህ ወይስ እኔ ላንብብልህ? የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 ይኸውልህ። አንዴ ቅድም የመለሰው መልስ አለ፣ ገብታችኋል አይደለ? ከዚያ ተቃራኒ ስላለ ነው ሌላ ቃል ማለት ነው። እንደገና ሀሳብ አይደለም እሱ እስኪረጋ በላይ አስወራኝ፣ እባክህን አስወራኝ። አንድ ደቂቃ ስቴፕ ባይ ስቴፕ ልንገርህ ስልህ አትረዳኝም። እያንዳንዱን ማን እንዳየው ልንገርህ። አንድ ላውራ። አንዲት ደቂቃ ትሰጠኛለህ? ጊዜ ላውራ ከፈቀድክልኝ። ቤት ነው ስታወራ ምን ዋልከው? አመሰግናለሁ፣ ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ደቂቃ ላይ ጣልቀት ትግባ እስኪጨርስ ድረስ። እሺ። ኢየሱስ ክርስቶስን መግደላዊት ማርያም ልታይ የሄደችው መቼ ነው? አጭር ጥያቄ። ቅድም ምን አለ? እሑድ። ስለ ቀኑ አይደለም የጠየቅኩት፣ ወቅቱና ጊዜው ነው። እና ማለዳ እኮ ስለዚህ ጨለማ ብለህ ቅድም ነግረህናል አይደል? ጨለማ ሳለ ገና ጨለማና ማለዳ ይለያያሉ ብራዘር። ጨለማ ከሆነማ ይታያል። ማለዳ ማለት ጎህ ሲቀድ ሊሆን ይችላል። ፀሐይ ሳይወጣ በፊት ጨለማ ብለህና ጎህ ሲቀድ ራሱ ማለዳ ሊሆን ይችላል። ጎህ ሲቀድ ማለት ጨለማው ሲጠፋ ማለዳ ሊሆን ይችላል። በኋላ ነው የመጣችው ወይንስ አይደለም? እሺ ማለት ለዚህ እኮ ነው የአንተን ስሜት ሳይሆን የመጽሐፍ ቅዱስን እየው። ስሜት የምትል ከሆነ ትወርዳለህ። መልስ መመለስ ሲያቅትህ ስሜት በኋላ ነው የመጣችው መግደላዊት ማርያም ወይንስ ጨለማ ሳለ ነው የመጣችው? አንድ ደቂቃ አትግባ መሀል ላይ አንድ ደቂቃ ብቻ። ከዛ ማብራሪያው ትሄዳለህ ወገናችን። መልስልህ እኮ ነው። አንደኛ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ አልፋና ኦሜጋ ሕያው የሆነ አምላክ ከሞት ከተነሳ በኋላ መጀመሪያ የዮሐንስ ወንጌል ምዕራፍ 20 እና ማርቆስ 16 እንደተጻፈው ለመግደላዊት ማርያም እሑድ በማለዳ ታያት መጀመሪያ። ሁለተኛ ደግሞ ወደ መቃብር ለመጡት ለቅዱሳን ሴቶች ተገለጠላቸው። ሶስተኛ በኢየሩሳሌም ለጴጥሮስም ተገለጠለት። አራተኛ ደግሞ ወደ ኤማሁስ ለሚሄዱ ለሁለቱ መንገደኞች ተገለጠላቸው። አምስተኛ ደረጃ ደግሞ ለሐዋርያው ቶማስ ተገልጦለታል። ስድስተኛ ከሳምንቱ በኋላ ደግሞ በተዘጋ ቤት ሳሉ እነ ቶማስ ባለበት ተገልጦላቸዋል። ለምን? ሐዋርያት ፈርተው ተሸሽገው ስለነበረ ተገልጧል። ሌላው ደግሞ በገሊላ ባህር ዳርቻ ለ7 ደቀ መዛሙርቱ ተገልጧል። እንደገና ደግሞ ቆሮንቶስ ላይ መልእክት ሄዶ በ6 ጊዜ ከሞት ላስነሳቸው ለ500 ሰዎችም ተገልጦላቸዋል።
ለያዕቆብም ተገልጦለታል። አንደኛ ቆሮንቶስ 15 ለ11 ደቀ መዝሙር ደግሞ በገሊላ ተራራ ላይ ተገልጦላቸዋል። የሚገርማችሁ ለደቀ መዛሙርቱ ደግሞ እስከ ቢታንያ ድረስም አብሮ በመሄድ ከዚያ ባርኳቸው ወደ ሰማይ ማርጓል። ማን ለመላይ ጎሄድሽ አሁን ጥያቄው ለማን ተገልጧል ሳይሆን ለመግደላዊት ማርያም በሄደች ጊዜ ጨለማ ነበር ጊዜ ወይንስ ፀሐይ ወጥቶ ነበር? ማለዳ ወንድሜ፣ ማለዳ በአንተ ሀገር ማለዳ ማለት ምን ማለት ነው? ፀሐይ ወጥቶ ነበር አለ። ምን እኔ አብራራልሃለሁ። ማለዳ ብያለሁ። ማለዳ እንትን እንዴት ነው የተረዳኸው? እኔ አረዳድ አይደለም ወገናችን፣ ያንተን አረዳድ መጽሐፉ ያንተ ነው እና ጥያቄ እየተጠየክ ነው። አንድ ቦታ ላይ ፀሐይ ከወጣች በኋላ እንደመጣች ይነግረናል። አንድ ቦታ ላይ ደግሞ ገና ጨለማ እንደሆነ ይነግረናል። በየትኛው ጊዜ? ሁለቱን ጥቅስ አሳየኝ። እንደዛ የነገርህን ክፈቶች ትክክለኛ የትኛው ነው ወዳጄ? ሁለቱንም ክፈተው አሳያለሁ። ትክክለኛ የትኛው ነው? ጥያቄውን መልስ መጀመሪያ እኮ እኔ ራሱ መጽሐፍ ቅዱስ ዋይ ሁላችንም እያየን እዛው ተረጉምልሃለሁ ነው የምልህ። አሳያለሁኝ። እኔ ለማምጣት ዝግጁ ነኝ። ያው ትክክለኛው ግን የትኛው ነው? ፀሐይ ከወጣ በኋላ ነው የመጣችው ወይንስ ጨለማ እያለ ነው የመጣችው? ቀደም ብያለሁ እኮ እንደየክፍለ ሀገሩ ማለዳ ማለት አንዳንድ ቦታ ላይ ፀሐይ ሲወጣ ማለዳ ይላሉ። አንዳንድ ቦታ ላይ ደግሞ ጥያቄውን መልስልኝ እባክህ። እሺ በቃ ማየት ስለሚፈልጉ ክርስቲያን ልጆች ይኖራሉ። ይህን እውነት ማየት ይፈልግ እሱ ነጣና ከዛ ተነስተ አንተ ወደላ ነገር ነው እየወሰድክ ያለው አይደለም። የሚጋጭ ነገር ነው። በፍጹም ክርስቶስ ላይ ይሄ ነገር እንዳልሆነበት የሚያሳዩ ትልቅ ማስረጃዎች ናቸው። እሱ አትበል። ለአንተ ዕዳ ይበዛብሃል እኮ ለአንተ። እሱ ተነስቷን አድርጓል፣ ግን ለአንተ ላልተጠበቅከው ላላወቅከው የበለጠ ዕዳ ይሆን። እሱ ላይ ይሄ በፍጹም እንዳልተከሰተበት እንድትረዱ ነው። ባያንስ እሺ አሁን አራቱን ወንጌላቶች እንመለከታለን። ከማን እንጀምራለን? ከማቴዎስ እንጀምራለን። አሁን በደንብ አድርጋቸው አዳምጡ። ጣልቃ እንዳትገቡ እባካቸውን። በጥሞና እንመልከት ወንጌሎች ምን እንደሚሉ። በሰንበትን መጨረሻ መጀመሪያው ቀን ሲነጋ ልብ በሉ። ቀኑ ሲነጋ ጊዜ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። መቼ? ኮሜንት ላይ ጻፉት ልጆች። ቀኑ ሲነጋ ነው የመጣቸው። አንደኛ ማን ነው ይሄን ያለው? ማቴዎስ። ኦኬ ቀጣይ ማን እንድ? ማርቆስ። ቆይ ለምን ትረብሻለህ? አውቀህ ነው እንደ ግን አንብበህ ፋላሲ እንዳሰራ እኔ ተረጉመዋለሁ። ቀጥልሽ። ቀኑ ሲነጋ ማለት ነው ለምሳሌ ቀኑ ሲነጋ ማለት ማለዳ ነው በእኛ ሀገር አባባል። ማለዳ ተነስተሽ ቀኑ ሲነጋ ማለት ጨለማ ሲወገድ እና ቀኑ ሲነጋ ማለት እኮ ነው። ማለዳ ማለት እኮ ሌሊቱ ያውና ሰንበት። ይሄ ደግሞ ማነው? ቀጣይ ማርቆስ ደግሞ ምን አለ? ልብ በሉ። ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜ መጥተው ሊቀበሉት ሽቶ ገዙ ይላል። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ያው አብራራው ያሰላም ፀሐይ ከወጣ በኋላ ወደ መቃብር መጡ። መቼ? ልብ በሉ። ፀሐይ ከወጣ በኋላ ነው የመጣችው። ማን ያለን? ይሄን ማርቆስ። ፀሐይ ከወጣ በኋላ አይደለ? ሉቃስ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሉ እያለ ይናገራል። መቼ? እጅግ ማልደው መጡ ይላል። እሺ ዮሐንስ ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ያሰላም። መቼ? ገና ጨለማ ሳለን የመጣችው እርሷ። ቅድም ምን አለ? ፀሐይ ከወጣ በኋላ። እዚህ ጋር ደግሞ ገና ጨለማ ሳለ አለ። ትክክለኛው የትኛው ነው? የጌታ ሰው በጣም ደስ የሚል ኩዌሽን ብራዘር። ኤቭሪቲንግ ፀሐይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለ ነው የመጣችው? ዩር ፕሮብለም። የመጀመሪያው ሀሳብ አይተኸው ከሆነ መጽሐፍ ቅዱስን አንዴ እንዳወጣኸው እኔ ያነበብኩልህ ሄድና ጥያቄ ካለ ትጠይቀኛለህ። አሁን አውጣው። መጀመሪያ አሳየኝ ብለህ ልጆችም አሳየኝ ብለው ነበር። የሆነ ነገር አይተህ ሸፋፍነህም አትሂድ። አትሸፍነዋ። አሁን ጥያቄውን መልስ። ፀሐይ ከወጣ በኋላ ነው የመጣችው የሚለው ነው ትክክለኛ? ማታ ማለት ቀኑ ካለፈ በኋላ ያለውን ነው ማታ እያለ የሚገልጸው። ኦኬ። ስለዚህ ገና ምሽት ላይ ሰሩ ማለት ነው አይደለ? ማታ። ለዚህ ነው ተረጋጋ ምልህ። መጽሐፍ ቅዱስን ከላይ እስከሳታልብኝ ለማታ ማለት ሌሊት ማለት ነው አይደለ? ወይንስ ፀሐይ ከወጣ በኋላ ነው?
እዚህ ጋር ይኸውልህ እነ መግደላዊት ማርያም የመጡበትን እያንዳንዱን አውድ ተራ በተራ እንየው ያልኩ ለዛ ነው። ለምን ወንጌላውያን ማታ የሚለው ፀሐይ ከወጣ በኋላ ነው ወይንስ ፀሐይ ሳይወጣ በፊት? በሰንበት ማታ ለእሑድ አጥቢያ ማለት ምን ማለት መሰለህ? አጥቢያ አሁን ለምሳሌ አጥቢያ የሚባለው ምን መሰለህ? ለምሳሌ ጎህ ሲቀድ ማታ ላይ አጥቢያ ማታው ምሽቱ አልፎ ጠዋት ላይ ከመምጣቱ በፊት ጎህ ሲቀድ ያ ማለዳ ይባላል። ማታ ማለት ደግሞ ቀኑ ሁሉ ፀሐይ ሁሉ ሲገባ ይሄ የቀኑ ብርሃን ሲያልፍ ማታ ነው። የመጡትን ነው። እዚህ ጋር እኮ መጽሐፍ ቅዱሱ እየገለጸልህ ያለው ወንጌላዊ መንፈስ ቅዱስ ከፍቶለት እየገለጸልህ ያለው እነማን መቼ መጡ፣ ምን ሊሰሩ መጡ? መቃብሩን ሊያዩት። ለምን እንደሞተ እንደተቀበረ አንተም ታውቃለህ፣ ዓለምም ያውቃል። መነሳቱን ደግሞ ለፍጥረት ሁሉ እንደታየ ይታወቃል። ስለዚህ ማታ ይለናል አይደለ? ማታ ነው የመጣችው አይደለ? እሱን እኛ ፀሐይ ከወጣ በኋላ አይደለም ማለት ነው አይደለ? ከዚህ አትቸኩል ነው ምልህ አንዴ ያዘውና ይሄን መጽሐፍ ቅዱስ ጥያቄውን ላይ ትኩረት አድርገው ገናችን ፀሐይ ከወጣ በኋላ አይደለም አይደል የመጣቸው? አሁን እንዳሳየህና እንድምታ ብለን ያዘው እዚህ ጋር ማታ ነው የሚለው ፀሐይ ከወጣ ማለት አይደለም። ዮሐንስ ጋር ክፈት፣ ተረጋጋ። መጀመሪያ ሁሉን ስቴፕ ባይ ስቴፕ ነው። ዮሐንስ ለምን ትቸኩላለህ? እንደርስበታለን። ማቴዎስን አየናል፣ ሉቃስን እናያለን፣ ማርቆስ እናያለን። መጨረሻ ላይ ደግሞ ዮሐንስ ላይ እንደርሳለን። አንተ እኮ አሁን ምን አደረክ መሰለህ? ስለሆነ እኔ ማሳይህን ሄደህ አልተጋጨም። መጽሐፍ ቅዱስ ቢጋጭ ኖሮ ከይቅርታ ጋር መጽሐፍ ቅዱስ አልተጋጨም። የአንተ አመለካከት ነው የተጋጨብህ። ዮሐንስ ወንጌል ምዕራፍ 20 ክፈት። ይሄን እኮ ገና አልጨረስንም። ያዘን እኮ ገናችን። አሁን ደግሞ ይሄኛውን ዮሐንስ ወንጌል ደግሞ ዝርዝር ዜናውን እዛ መጀመሪያ በዚህ ላይ ምን አሁን አንድ ጥያቄ ልጠይቅ። እዚህ መጀመሪያ የተረዳኸው ነገር አለ? አዎ ነገርከን። ፀሐይ ሳይወጣ ነበረ ነገርከን። እሱ ጋር እነሱ እሺ፣ ፀሐይ ሳይወጣ ከመምጣታቸው በፊት ምን ተደረገ? ምን አገባህ? ስለመደረጉ ሳይሆን ስለ ጊዜው ነው ልናወራ እዚህ ጋር የመጣው። ለምን ትክዳለህ? የስነ ፍጥረት አንተ ካድ ወዴትም አትቀይረው። መካድ የሌለብህ ነገር አለ። አንተ እኮ ሙስሊም ነህ ማለት አታውቀውም። ለምን መጡ ብለዋል። ሊያስቀይስ ነው አንተ ቤት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጄ እሱ አንተ ነህ፣ እኔ አይደለሁም። ማታ ነው የመጣቸው አይደለ? ማታ ነው ማስቀይስ። እሺ ማታ ነው የመጣቸው አይደለ? እስኪ አንዴ ተንፍስ እስኪ በእናትህ። በሰላም ነው ግን? እኔ እንጃ ማለት አሁን እስካሁን እንደ ሰው ነው እያወራሁ ያለሁት። እንደ ሰው ሁነህ አውራኝ፣ እንግባባ ከይቅርታ ጋር። እንደ ሰው ሁነህ እንደ ሰው እንግባባ ከይቅርታ ጋር ማለት ነው። እኔ ጋር ትኩረት እያደረግሽ ነው። ቅዳሜ ማታ ልጨርስልህና ወደዛኛው እንሂድ። ቅዳሜ ማታ ለእሁድ አጥቢያ ማርያም መቅደላዊት፣ ሌላኛይቱ ማርያም መቃብሩን ያዩ ዘንድ መጡ። ማርያም ባውፍሊያ ናት አለ እዚህ ጋር አንድምታው ላይ። ወንጌሉ ላይ ደግሞ ስወስድህ በሰንበት ማታ ለእሑድ አጥቢያ ማርያም መቅደላዊት፣ ሁለተኛዊቱ ማርያም መቃብሩን ሊያዩ መጡ ነው የሚለው። ለምን መጡ? መቃብሩን ይላችሁ አለፍ ብላችሁ ስታነቡ እነሆ ታላቅ የምድር መናወጥ ሆነ ይላል። የሚገርማችሁ ታላቅ የምድር መናወጥ። ስብከትን አቁም። ስለመናወጡ አይደለም በኋላ እናወጣለን። ስለመናወጡ ምኑ ነው ስብከት ነው የሚለው ወገናችን። ተረጋጋ። የእግዚአብሔር መልአክን ከሰማይ ወርዶ ዮሐንስ ደግሞ እስኪ አንዴ ይህን ሰዎች እንዲያዩት አንዴ እድል ስጥ እና ወደዛ ወስድሃለሁ። ስለመናወጡ ስብከት በኋላ ትሰብካለህ። ችግር የለውም አብሽር። እያንዳንዱ ሄደበታለን። አሁን ጊዜውን ነው። የእግዚአብሔር መልአክ ከሰማይ ወርዶ ቀርቦ በመቃብሩ ጨርሻለሁ። በመቃብሩ አፍ ላይ ድንጋይ አንከባሉ በላዩ ተቀመጠ ይላል። መውጣት ፈልጎ አንዴ ማቴዎስ፣ ማርቆስ ደግሞ እንሂድ። ዮሐንስ ወንጌል ክፈት ምዕራፍ 20 አትከፍትም? ቆይ ልክፈትልህ። ዮሐንስ ወንጌል ምዕራፍ 20 ክፈተው። አየህ ሙሉን አውድ ሳታነብ በአንድ አይምሮ ውስጥ ብቻ ነገሮችን እንትን እንዲተዋ አትፈልግ። ምዕራፍ 20 ክፈት። ምዕራፍ 20 ጌታችን ስለመናሳቱ ከሳምንቱ በመጀመሪያው ቀን ይላል። ያለ እዛ ጋር የገለጠበት አንግል ቅዳሜ ማታ አለ። ቃሉን አንብበው ምን ይላል? አንብብና እንትን ልበል ላስታርቅልህ። ምክንያቱም ማን ያወጣው ወዳጅ አይታይም? ዮሐንስ ወንጌል በጣም ጥሩ አንብበው። ይታያል? እየታየ ነው።
አንድምታ ስትል ነበር። አንድምታው አንድምታው ሌላ ነው ወዳጄ። አንድምታው እዚህ ውስጥ ያሉትን የቀሩትን በሙሉ አብራርቶ የሚቀጥል ነው እንጂ የተጋጨውን የአንተ የተጋጨብህን የሚያብራራ ነው። አንድምታ ብለህ ነበር የመጣ አንድምታ የለውም። ሁሉም አለው በነገራችን ላይ አንድምታ ብቻ ሳይሆን ያለው አፖስቶሊክ ፋዘርስ እነዚህ አባቶች እንዴት አድርገው ብሪፍ አደረጉት። ተረጋጋ እንጂ ሁነህ ነው ወንድሜ። የእንትን መንፈስ የለህም፣ የጥሩ መንፈስ የለህም። መቸኮልና ስሜትን ብቻ ነው የምትናገረው። ከሳምንቱ በመጀመሪያቱ ቀን ቆይ መልስ እንዳይመለስ አታዋክብ። በቃ ዝም በል። መልስ እንዳይመለስ እያደረክ እየሸፈንክ ነው። ጠየቀኝ ልመልስልህ። ዝም በል። ምንድን ነው እዚህ ያመጣን? የሰውዬ አንድምታ አለኝ ብሎ ነው። ምክንያቱም ቃሉ እንደሚጋጭ ስላሳየሁት አንድምታ አንዴ ዝም በል ብሎ ነው። አንድምታ የለውም እዚህ ጋር ልመልስልህ። ጠየቀኝ። በነገራችን ላይ መልሱ ቀድሜ ስለመለስኩ ስላወቅ ነው የምታዋክበኝ። ዞር ይበጣል መልስ አግኝተናል። እንደዚህ ድርቅ ምናደርግህ ጌታ ሰው የዛሬው ቀን ያንተ አይደለም፣ ያንተ አይደለም። ዘመን ይባረክ። ሚወቱን አህል ሚወቱን አንሳ። ወይኔ ወሱ አሎ ብቻውን እየለፈለፈ ለምንድን ነው ሚውት የምታደርጉት? የእንትን ስብስብ ፈርተህ ነው አትፍሩት እናንተ አድሚኖች። እያስበላቸው ነው። እሺ ቀጥል። አሁን ተረጋጋ። ተረጋግቻለሁ። በጣም ጥሩ። የሰማይ የምድር አምላክ አይለይህ ወንድሜ። ሌላ ምንም ልልህ አልችልም። ነገር ግን ተለይ ከሳምንት አምላኩ ቀኝ ሂዷል። ምን ያደርጋል? በጣም ያሳዝነው። ይመጣልሃል። ሰማያት በመብረቅ እየታረሱ ሊፈርድ ይመጣል። እንደተነሳ የሚሄድ ነው። እንደሞት ካወቅ አለ በሁሉ አለ፣ እዚህም አለ፣ እዛም አለ። ከአብ ቀኝ ሄዶ የተቀመጠ ሄደ ያለው በስጋው ማርያም መገለጡ የለበሰውን ስጋ ማክፈሩ ወነበረ በየማነ ለእግዚአብሔር ቀኝ ግራ የለውም። ቀኝ ያለው በኃይል በክብር ያለው ፍጡር ነው ወይስ ፈጣሪ ነው? እሱም ተረጉምልሃለሁ። አሁን ለመሸሽ በፈጣሪ ቀጥል። ኢየሱስ ክርስቶስ አምላክ ነው፣ ዘላለማዊ አምላክ ነው። ከዘመናት የነበረው ነው። ያ ነው በስጋ ተገልጦ ያየኸው። በስጋ ተገልጦ ነው ያየኸው። ወይ አታውራ ጠይቃለህ፣ ስመልስልህ አንብብ ትላለህ። አይደለም ወደ እሱም ተወው አልከኝ እኮ አይደለ? ልክ ስንተወው ደግሞ እንደገና ትመለሳለህ። አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በሕያው ኢየሱስ ክርስቶስ ስም የጅኒያችሁ በሙሉ የታሰሩ ይሁኑ። በሳምንቱ በመጀመሪያ ቀን ማርያም መቅደላዊት ማለዳ ገና ጨለማ ሳለ ወደ መቃብር መጣች። አስቡት። እዚህ ጋር ምንድን ነው ያለው ያላችሁ? ገና ጨለማ ሳለ። ኧረ ቆይ አንዴ ልተርጉም። በስላሴ እኔ መንፈሱ ታሰረ። ኦኬ መንፈሱ ከታሰረ ልጅየው አንተ ከሆንክ ምንም ማድረግ አይቻልም። እንደ ሰው ሆነ ስማኝ። መለስ ሳይችል ጊዜ በቃ እየተሳደብክ ነው። እንዳልመልስ አታሰናክለኝ። መልስ ስታጣ ትሳደባለህ። እንዳልመልስ አታሰናክለኝ። ስመልስ መሀል ላይ አትግባ አልኩህ። ሁለቱን እያነጻጸርክ ነው። እስኪ ዝም በል። ሚውት አድርግ። አንዴ ሚውት አድርግ። እስኪ ሚውት ማድረግ ትችላለህ? አንዴ ሚውት አድርገው። አውራ ስልህ ታወራለህ። ካልገባህ አብራርቼ ሚውት አድርገው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ መድኃኔ ዓለም ኢየሱስ ክርስቶስ ማነው? መድኃኒት ያደረገው ማን ነው? ተደርጎ ነው አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ ጨለማ በነበረበት ጊዜ ለአንተም ለእኔም ለፍጥረት ሁሉ ዓለምን ሁሉ ሊያድን መጣ። መድኃኔ ዓለም ማለት አንደኛ ዮሐንስ ተደርጎ ነው አይደለ? ጌታ በጣም ጥሩ። መድኃኒትነቱን ከአሁንም ሌላ ጥያቄ ከጠየቅ ዝም አልልህም። ለምን አላልፍህም? አንደኛ ዮሐንስ ምዕራፍ ቁጥር 42 ላይ እርሱ ኢየሱስ ክርስቶስ ስማኝ የዓለም መድኃኒት እንደሆነ እናውቃለን። አንደኛ ዮሐንስ 4 ኢየሱስ ክርስቶስ አባት ልጁን መድኃኒት ሊሆን የዓለም መድኃኒት ሊሆን እንደላከው እናውቃለን ተብሏል፣ ተልኳል። ተደርጎ ነው ማለት ነው አይደለም? የተላከውን ካላወቅ አባቱን አታውቀውም። ምክንያቱም የተላከው መድኃኒት ተደርጎ ነው አይደለ? በመደረግ ያገኘው ነው። ምን እንደምታስቀኝ ልንገርህ። የሆነች ጥቅስ ታነብና እኔ ሳወራ ያች ብቅ ብቅ እያለች ታስቸግርሃለች። ሚውት አድርግ እያልኩ እንኳን ሚውት ማድረግ አልችልም። እሱ እያንዳንዱ ጠይቀኛለች። ጥያቄ ሲጠየቅ ጊዜ ወደ እኔ ትኩረት ያደርጋል። ባድ የሚባል የለም። እንዴት አንተ በእናትህ 6ኛው ክፍለ ዘመን ላይ ሙሐመድ ሸውዶ የጻፈህን ጽሑፍ ይዘህ አሁን አንተ ክርስቲያኖችን ከባድ ጥያቄ አለ ትላለህ? ኢትስ አሜዚንግ። በጣም እየገረመ እግዚአብሔር ሄደ መልስ ሲያጣ ጊዜ ሙሐመድ ብሎ እንግዲህ እንዳልመልስ እያረከኝ ነው። በነገራችን ላይ መልስ ብለህ ልመልስ
እንደዚህ እየከፈተማ ወላሂ ያን ቃሉ ላይ ጥቅሱ ላይ ችግር እንዳለ በመጀመሪያ በቃ ባጭሩ ጥቅልል ሳደርግላችሁ መግደላዊት ማርያም በሚለው ጉዳይ ነበር እዚህ ሁሉ ድረስ የደረሰው። መቼ ነው የመጣቸው ነው አጭር ጥያቄ። አንደኛው ላይ ፀሐይ ከወጣች በኋላ ይላሉ፣ አንደኛው ላይ ገና ጨለማ ሳለ ይላል። የትኛው ነው ትክክለኛው ስለው አይ አንድምታ ላይ አለ፣ ያንን አብራራለሁኝ አለ። አንድምታ ይመጣል ብለን ስንጠብቀው የለም አንድምታ ላይ እዚያው ላይ ልክ መጽሐፍ ላይ እንዳለው ነው አንድምታ ደስ የሚያስቀምጠው። ጨለማ ጨለማ ብሎታል እዚያኛው ላይ ገና ጨለማ ሳለ ገና ጨለማ ሳለ። ስለዚህ ይሄን በምን እንትን አለ ሙሐመድ እንደዚህ ሸውራጅ ብሎ ወደ መሳረፍ ክርስቲያኖች ይሄ ነው መልስ ሲያጡ። ይሄ ሰው እንግዲህ መምህር ነኝ ነበር ያለው ልጅትን ያስቆማት ከታች እኔ መምህር